ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ለብልጽግና ፓርቲ አመራሮች ሲሰጥ የቆየው ስልጠና የፓርቲው ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሰጡት የሥራ መመሪያ ተጠናቀቀ። የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ እንዳስታወቁት በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ከጥቅምት 19 እስከ 30 በአዳማ ከተማና በአዲስ አበባ ከተማ በተለያዩ ርዕሰ ጉዳዮች ላይ ሲሰጥ የቆየው ስልጠና የብልጽግና ፓርቲ ፕሬዝዳንት አብይ አህመድ በሰጡት የሥራ መመሪያ ዛሬ በስኬት ፍጻሜውን አግኝቷል ብለዋል። ከመላው ኢትዮጵያ የተውጣጡ ወደ 2000 የሚጠጉ የፓርቲያችን አመራሮች የተሳተፉበትና የአስተሳሰብ አንድነት ከመፍጠርና የተግባር አፈጻጸም ከማላቅ አኳያ እጅግ ከፍተኛ ፋይዳ በተገኘበት በዚህ ስልጠና ፓርቲያችን እውነተኛ የህብረ ብሔራዊነት ተምሳሌት መሆኑን በተጨባጭ የተንጸባረቀበት ነበር ሲሉ ገልጸዋል። ኢትዮጵያ በሩዝ ምርት ተጨባጭ ውጤት እያስመዘገበች መሆኑን ግብርና ሚኒስቴር ገለጸ። ኢትዮጵያ በሩዝ ምርት ራስን ለመቻል የጀመረችው ስትራቴጂ ከፍተኛ ትኩረት ተሰጥቶት እየተሰራበት ይገኛል ሲሉ በሚኒስትሩ የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ ተናግረዋል። ኢትዮጵያ በስንዴ ምርት ያስመዘገበችውን ውጤት በተመሳሳይ ስልት በሩዝ ምርት ለመድገም እቅድ ነድፋ በትኩረት እየሰራች ትገኛለች ብለዋል። በዚህም በተለያዩ ክልሎች ሩዝ አምራች አርሶ አደሮችን በክላስተር በማደራጀት ከፍተኛ ውጤት እየተመዘገበና የሩዝን ፍላጎት በሀገር ውስጥ ምርት ለማሟላት የተጀመረው ተግባር ፍሬ እያፈራ ይገኛል። በኢትዮጵያ በ2010 ዓ.ም የሩዝ ምርት 1.5 ሚሊዮን ኩንታል ብቻ የነበረ ሲሆን በተጠናቀቀው የ2017 በጀት ዓመት ወደ 63 ሚሊዮን ኩንታል ከፍ ማለቱን መረጃዎች ያመላክታሉ። ይህም ለሀገሪቱ የምግብ ዋስትና መረጋገጥ ጉልህ ሚና ይጫወታል። መሪ ስራ አስፈጻሚው ኢሳያስ ለማ የሩዝን ምርታማነት በማሳደግ ከውጭ የሚገባው ምርት ሙሉ በሙሉ ለማስቀረት እየተካሄዱ ያሉ ተግባራት ውጤታማ ናቸው ብለዋል። የሩዝ እርሻ በ7 ዓመታት ውስጥ ከፍተኛ እድገት ያሳየ መሆኑን ጠቁመው በዚህም ኢትዮጵያ በዘርፉ የነደፈችው ግብ በተጨባጭ ውጤት እያስመዘገበ መሆኑን ተናግረዋል። በአሁን ጊዜም 1.6 ሚሊዮን ሄክታር መሬት በሩዝ ሰብል መሸፈኑን ጠቁመው ከዚህም 76 ሚሊዮን ኩንታል ምርት ለመሰብሰብ መታቀዱን ጠቅሰዋል። በዘር ከተሸፈነው መሬትም 1.2 ሚሊዮን ሄክታር የሚሆነው በኩታ ገጠም መታረሱን ገልጸው ኩታ ገጠም የአስተራረስ ዘዴ ምርታማነትን በማሳደግ ረገድ ትልቅ ሚና እየተጫወተ ይገኛል ብለዋል። ምርትን በመሰብሰብ ረገድ አርሶ አደሩ በድህረ ምርት ወቅት ብክነትን ለመቀነስ ተገቢውን ጥንቃቄ በማድረግ መስራት እንዳለበት አስገንዝበዋል። እስካድ የተሰኘ ዘመናዊ ቴክኖሎጂ ለመተግበር እየሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ለኢዜአ እንዳሉት የኤሌክትሪክ ኃይል አቅርቦት የዜጎችን የኑሮ ደረጃ በማሻሻልና የኢንዱስትሪ ልማትን በማስፋት ለኢኮኖሚ እድገት ወሳኝ ነው። በዚህም ኤሌክትሪክ እንዳይቋረጥና ሲቋረጥም ፈጣን መረጃ በመስጠት የኃይል አቅርቦት ማስፋት የሚያስችል ዘመናዊ ቴክኖሎጂ ወደ ስራ ለማስገባት ጥረት እየተደረገ መሆኑን ተናግረዋል። ያረጁ የኤሌክትሪክ መስመሮችን መልሶ በመገንባት እንዲሁም በአዲስ በመተካት የትራንስፎርመሮችን አቅም በማሳደግ የኃይል አቅርቦቱን ከዚህ በላይ ለማሳደግ እየተሰራ ነው ብለዋል። በአዲስ አበባ ከተማ ብቻ የ4000 ትራንስፎርመሮችን አቅም ማሳደግና ከ625 ኪሎ ሜትር በላይ ያረጁ መስመሮችን ምሰሶዎችን በአዲስ መቀየራቸውን ጠቅሰው በክልሎችም ተመሳሳይ ስራ መከናወኑን የሀገሪቱ የኤሌክትሪክ ኃይል ሽፋን 54 በመቶ እንደደረሰ ገልጸዋል። በ2018 በጀት ዓመትም ለ800,000 ደንበኞች ቆጣሪ ለማስገባት እቅድ መያዙን ጨምረው ተናግረዋል። አገልግሎቱ የዜጎችን ፍትሐዊ የኃይል ተደራሽነትና ተጠቃሚነትን ለማረጋገጥ ዘመናዊ ቴክኖሎጂዎችን ጭምር እየተጠቀመ መሆኑን ጠቁመዋል። በዚህም አገልግሎቱ የኤሌክትሪክ ተደራሽነትን ማሳደግ የሚያስችል ዘመኑን የዋጀ እስካድ የተሰኘ ቴክኖሎጂ ተግባራዊ ለማድረግ እየተሰራ እንደሚገኝ ገልጸዋል። እስካድ በየትኛውም ቦታ የኤሌክትሪክ ኃይል ሲቋረጥና ከመቋረጡ በፊት በቢሮ ውስጥም ሆኖ መቆጣጠር የሚያስችል
ቴክኖሎጂ መሆኑን ገልጸው የትኛው መስመር የየትኛው ቦታ ላይ እንደተበላሸ ለማወቅ ያግዛል ብለዋል። ቴክኖሎጂው የኤሌክትሪክ ኃይል እንዳይቋረጥ ቀድሞ መረጃ በመስጠት ደንበኞች ከመደወላቸው በፊት ፈጣን ምላሽ ለመስጠት እንደሚረዳም ገልጸዋል። የአዲስ አበባ ከተማን የትራፊክ ፍሰት ለመቆጣጠር በቴክኖሎጂ የታገዘ ዘመናዊ አሰራር እየተተገበረ መሆኑን የትራፊክ ማኔጅመንት ባለስልጣን ገለጸ። የባለስልጣኑ ምክትል ዋና ዳይሬክተር አማረ ታረቀይ ለኢዜአ እንደገለጹት መንግስት የትራንስፖርት ዘርፉን በማዘመን የትራፊክ እንቅስቃሴውን ምቹ ለማድረግ በርካታ ስራዎች እያከናወነ ይገኛል። ባለስልጣኑ ደንብ በሚተላለፉ አሽከርካሪዎች በሰውና በንብረት ላይ የሚደርሰውን ጉዳትና ችግር ለመፍታት ተከታታይ የግንዛቤ ማስጨበጫ ስራ ከባለድርሻ አካላት ጋር እያከናወነ መሆኑን ኃላፊው ተናግረዋል። በተጨማሪም የተሽከርካሪዎች እንቅስቃሴ የሚበዛባቸውን ስፍራዎች በባለሙያ በማስጠናት የማስተካከያ ስራዎች እየተከናወነ መሆኑን ገልጸዋል። የመዲናዋን የመንገድ ትራንስፖርት ለማሳለጥ በአሽከርካሪዎች ላይ ጠንካራ ቁጥጥር እየተደረገ እንደሚገኝ አስታውቀዋል። በዚህም ባለፉት 3 ወራት በአዲስ አበባ የትራፊክ ሕግን እየጣሱና ደንብ የተላለፉ አሽከርካሪዎች ላይ የእርምት እርምጃ መወሰዱን ገልጸዋል። በሌላ በኩል የትራፊክ ማኔጅመንት ባልደረቦች ሆነው ኃላፊነታቸውን በአግባቡ ባልተወጡ 14 ተቆጣጣሪዎች ላይ የእርምት እርምጃ መወሰዱን ጨምረው አስታውቀዋል። ተቋሙ የቁጥጥርና የፓርኪንግ ስርዓት ለአገልግሎት ሰጪዎችና ለተጠቃሚዎች እንዲሁም የትራንስፖርቱን ምቹ ለማድረግ በቴክኖሎጂ የታገዙ ዘመናዊ አሰራሮችን ተግባራዊ በማድረግ ላይ መሆኑን አስታውቀዋል። በዚህም የፓርኪንግ ክፍያ በዲጂታል ቴክኖሎጂ መፈጸም መጀመሩን ከብልሹ አሰራር ጋር በተያያዘ የሚነሱ ቅሬታዎችን እንዲቀንስ አድርጎታል ብለዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የሱዳን ፈጥኖ ድራሽ ኃይል ተኩስ ለማቆም ከተስማማ ከአንድ ቀን በኋላ በካርቱም የፍንዳታ ድምፅ ተሰማ። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸውን ለፈረንሳዩ የዜና ወኪል ኤኤፍፒ ተናግረዋል። የሐሙስ ሌሊት ፍንዳታ በወታደራዊ ካምፕና በኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ጠቁመዋል። የፈጥኖ ድራሹ ኃይል ስለ ጉዳዩ አስተያየት አልሰጠም። የሱዳኑ ጦር በበኩሉ ፈጥኖ ድራሹ ኃይል የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር አስታውቋል። ሁለቱ ኃይሎች ከሚያዝያ 2015 ዓ.ም ጀምሮ እያካሄዱት ባለው ደም አፋሳሽ የእርስ በርስ ጦርነት ቢያንስ 150 ሺህ ሰዎች ተገድለዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት የሚደገፍ የረሃብ ክትትል ቡድን በውጊያው ቀጠናዎች ውስጥ ከፍተኛ ረሃብ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን እንቅስቃሴ የተሰማው በካርቱም ከተማ ውስጥ ብቻ አልነበረም። በከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በደቡብ ሱዳን ቁጥጥር ስር ባለችው አትባራህ ከተማ ተመሳሳይ እንቅስቃሴ ተወስቷል። በከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማ ተመሳሳይ እንቅስቃሴ ተስተውሏል። ነገር ግን በከተማዋ ምስራቃዊ ክፍል እሳት ሲነሳ ተመልክቻለሁ፣ የፍንዳታ ድምፅ ሰምቻለሁ ሲሉ ለኤፍፒሲ ተናግረዋል። በአሜሪካ አየር መንገዶች በረራ እንዲቀንስ ከተነገራቸው በኋላ ቅዳሜ ዕለት ከ4400 በላይ በረራዎች ተሰረዙ። የአየር ጉዞ ቅነሳ የተደረገው የሀገሪቱ ምክር ቤት በመጪው በጀት ዓመት የመንግስትን አገልግሎት ለመደገፍ በወጣው ረቂቅ ላይ መስማማት ባለመቻላቸው ምክንያት የፌዴራል መንግስት ተቋማት በመዘጋታቸው ነው። እንደ የበረራ ተቆጣጣሪው ፍላይት አዌር ከሆነ አርብ ዕለት ከ7000 በላይ በረራዎች የዘገዩ ሲሆን ቅዳሜ ዕለት ቁጥሩ ዝቅ ብሎ ወደ 6000 የሚጠጉ በረራዎች ዘግተዋል። ይህ የሆነው የፌዴራል አቪዬሽን አስተዳደር የፌዴራል ተቋማት በተዘጉ ጊዜ ያለ ክፍያ እየሰሩ ያሉ የአየር ትራፊክ ተቆጣጣሪዎች ድካም አጋጥሟቸዋል በሚል ስራ በሚበዛባቸው 40 የሀገሪቱ አየር ማረፊያዎች የአየር ጉዞ አቅም በ10 በመቶ እንደሚቀንስ በዚህ ሳምንት መጀመሪያ ላይ ካስታወቀ በኋላ ነው። ሪፐብሊካኑና ዴሞክራቶች ከባለፈው ወር አንስቶ የቀጠለውን የፌዴራል ተቋማት መዘጋትን ማስቆም በሚቻልበት ጉዳይ ላይ በሐሳብ ተከፋፍለዋል። ሪፐብሊካኖችና ዴሞክራቶች በገንዘብ ድጋፍ መፍትሄ ላይ እስካሁን መግባባት ባለመቻላቸው በሀገሪቱ ታሪክ ያጋጠመው ረጅም የፌዴራል መንግስት ተቋማት መዘጋት ቅዳሜ ዕለት 39ኛ ቀኑን ይዟል። የአሜሪካ አየር መንገድ ቅዳሜ ዕለት ባወጣው
ባወጣው መግለጫ የዋሽንግተን ዲሲ መሪዎች አፋጣኝ መፍትሄ ላይ እንዲደርሱ አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዜናዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ